የፕሮፌሰር ዋንግ ፕሮጀክት ነው እና እንዴት እየሄደ ነው? የጥናትና ምርምሩ ክፍሉ በየቀኑ ጠንክሮ እየሰራ ነው። ግን መሰናክሎችን ለማለፍ ትንሽ ጊዜ ያስፈልገናል። አሁን በራሳችን ለማምረት ረፍዷል። እንደማስታወሰው አልፋ የባለቤትነት ጥያቄ አቅርቧል። የጎደለልን ነገር ያሟላል። እሱን አውቃለሁ። ግን አስበኸዋል? አሁን ባለቤትነቱ የዳይዦንግ ነው። ፍቃዱን ከነሱ ከማግኘት ይልቅ በራስ ማግኘት ቀላል ነው። በትክክል። አንተ አሁን በየቀኑ ማሰብህን አቁም። የተወሰነ እንራመድ። እንሂድ። ሄሎ። ሃይ ወይንዋን። አቶ ጋኦ ጤናን አሁን እንዴት ነህ? ተሽሎኛል፣ አመሰግናለሁ። ምን ልርዳህ ታዲያ? አንድ ነገር፣ የፕሮፌሰር ዋንግ ፕሮጀክት የባለቤትነት መብት የለውም ታውቂያለሽ? አውቃለሁ። የሽንግይ ቴክን ባለቤትነት ከቻልን ለመግዛት እየጣርን ነው። እንደማውቀው አንድ የቴክኖሎጂ የውጭ ድርጅት አለ የባለቤትነት መብት ያለው እና ድርጅቱንም አንቺ ታውቂዋለሽ። አልፋ ለማለት ነው? አዎ፣ አልፋ ደግሞ በዳይዦንግ ስር ነው። ስለዚህ ማለት ዳይዦንግ ቴክኖሎጂ አለው። ዳይዦንግ ደግሞ ለመሸጥ ፍቃደኛ ከሆነ ድርጅቱን ያተርፋል። ገባኝ። አመሰግናለሁ። እሺ፣ ቻው ቻው። ቆይ የሂሳብ ተቆጣጣሪ ሆነሽ እንዴት ነው የምትሰሪው? እንዴት ነው የኢንቨስትመንት ውሳኔ የምትሰጪው? ይሄ ድርጅት ከ6 ወር በፊት ችግሮች ነበሩበት። ሆኖም የድርጅቱን ገንዘብ ይዘሽ እነሱ ጋር ሄድሽ። አየሽ፣ አለቃው ብሩን ይዞ ጠፋ። ኃላፊነት ትወስጃለሽ? ይሄ እንዴት ይሆናል? እኛ ችግሩን አጣርተን እኮ ነው ለኢንቨስትመንቱ የወሰን ነው። ዜናው በጋዜጠኞች በበየነ መረብ ተሰራይቷል እኮ። ምን ትያለሽ? እንደ ድርጅቱ የሂሳብ ክፍል አባላት ስራችሁን መስራት አትችሉም። እንዴት ነው የምትሰሩት? ድሮም በዘመድ የገባ ሰው ለዚህ ብቃቱ አይኖረውም። አቶ ፓን፣ ይሄ ዳይሬክተር ብቻ ጥፋት አይደለም። ለዚህ ጥፋት ኃላፊነቱን የምትወስደው አንተ ነህ። አንተ ነህ። እንደ ድርጅቱ የሂሳብ ተቆጣጣሪ የኢንቨስትመንት ውሳኔ ላይ ኃላፊነት አለባት። ትክክለኛ ውሳኔ ለማሳለፍ እንደዚህ አይነት ውሳኔ ይወሰናል። ዌንራው፣ ስራውን ከቻልሽ ስሪ፣ ካልቻልሽ እቃሽን ጠቅልለሽ ውጪ። አቶ ፓን ተረጋጋ። ዌንራው ስራዋ ላይ ጎበዝ ሆነችም አልሆነችም ያንተ ውሳኔ አይደለም። ይህ ጉዳይ በደንብ ሳይጣራ ወደ ውሳኔ አትግባ። እሺ ሊሉ፣ ድርጅቱ ላይ ኪሳራ ነው ያስከተለችው ወይንስ ግላዊ ጉዳይ ከስራ መለየት አትችልም? አሁኑኑ ከስራ አባራት። የድርሻ ባለቤት ነህ፣ ግን ስለ ድርጅቱ በቀጥታ ይሁን አይሁን ውሳኔ ማስተላለፍ መብት የለህም። በሰራተኞች ላይም ቢሆን የመወሰን መብት በጭራሽ የለህም አይደል? ተረጋጋ ሊሉ። አሁን ምንም ማድረግ አልችልም፣ ግን ወደፊት አልችልም ማለት አይደለም። እንኪ። አመሰግናለሁ። ተናደሻል?
ሊል ነው። ይቅርታ። ኢንቨስትመንት አደጋ ሊኖረው እንደማይችል ማን ነው የማያውቀው? አንቺም ቢሆን ታውቂዋለሽ። በዛ ላይ ይህንን ያደረግሽው እኔን ልትረጂኝ ነው። ለባለድርሻዎቹ አብራራው። ኃላፊነቱን ሊወስድ ይገባል። ፓንዊንግ አሁንም ካልተወ እኔ ጋር ይመጣል። አይ ተረጋጊ፣ ብዙም አታስቢ። ይህን ላስረዳሽ። አንቺ እዚህ ምርጧ ሰራተኛዬ ነሽ። በጭራሽ ልተውሽ አልችልም እና ደግሞ ለረጅም ጊዜ ምርጧ ጓደኛዬ ነሽ። እንዴት እለቅሻለሁ? ታዲያ አሁን አንቺ ልጠብቅሽ አልችልም ካልኩኝ ለራሴ ይቅርታ ማድረግ አልችልም። ገባሽ አይደል? ግን በዚህ ጉዳይ ከፓንዊንግ ጋር ብትጣላስ ላንተም ጥሩ አይደለም። እሺ ውዴ፣ በቃ ከሱ ጋር ከተጣላን ቆይተናል። እሺ አልተጣላንም ብንል እንኳን እኔን የሚለቀኝ ይመስልሻል? እንደዛ ይመስልሻል? አይሆንም። ስለዚህ ይሄንን ነገር እንተው። ስለዚህ ብዙም አታስቢ፣ ትምህርት ይሆነን። እዚህ ሆነሽ ዳይዡን ግን ለመጠበቅ ታስፈልጊኛለሽ ውዷ። እሺ በህይወቴም ቢሆን እንኳን ዳይዡን ግን እጠብቃለሁ። እሺ አመሰግናለሁ። ዳይሬክተር በጣም ይቅርታ። እንዴት አንተን ይወቅሰዋል? አንተ ገና ስራ መጀመር ነው፣ ልምድም የለህም። እኔ ነኝ እንዲፈጸም ፈጥኜ ስለነበር ድጋሚ ያላየሁትም። የኔ ጥፋት ነው ዳይሬክተር። እኔ በጣም ይቅርታ። ያንቺ ጥፋት አይደለም፣ የእኔ ጥፋት ነው። ድርጅቱ መቅጣት ካለበት እኔን ነው መቅጣት ያለበት። እንዳልኩ ያንተ ጥፋት አይደለም። ገና ወጣት ነህ። ስህተት መስራት የተለመደ ነው። እሺ ብዙም አትጨነቅ፣ ወደ ስራ ተመለስ። ሊሩ ሰራዋለሁ። ስለ ዳይሬክተር ተጨንቀ ነው? ዛሬ ዳይሬክተር በጣም ተቆጣች። እንደዛ ስትሆን አይቻት አላውቅም ነበር። አንተ ባክን አጽናናት እሺ? ሊሩ እያስመሰልኩ ነበር። ይቅርታ አድርግልኝ። ስራው ምርጥ ነበር። አሁን ቤተሰቦች ይኮሩብሃል። አሁን ላይ ቤተሰቡ ላይ የተማመነው ያ ትንሹ ልጅ አለመሆንን በደንብ ታሳያቸዋለህ። አለቃ ፓን፣ እንደ እውነቱ አሁን ልክ ይሁን አይሁን ምንም አልገባኝም። ከጁሊሉ ጋር እንድትፋለም እንደ ምረዳ ቃል ገብቻለሁ። ግን ይሄ በጣም በዛ። ጸጸተ አይደለም። በአንተ እርዳታ ባይሆን ኖሮ ቤተሰቤ ከስሮ ነበር። ስለዚህ የምትፈልገውን ነገር በሙሉ አግዛለሁ። ሊሩ፣ ለዌንድራው አዝነ ነው? አታስብ፣ እቅዳችንን አላደናቅፍ። እሺ፣ ዌንድራውን ልትወዳት ትችላለህ፣ ግን ሁሉንም ካወቀች በድጋሚ አታምንህም። ሊሩ፣ ወንዶች ስለ ስራቸው ነው ማሰብ ያለባቸው። ገባ? ከዚህ በፊት ስላንተ ተሳስቼ ነበር። አቶ ፓን በስራው ዓለም ብልህ ሰው ነው። ለዚህ ነው አቶ ኩ ቀጠሩን ባሲዝ እኔ ሊያገኘኝ አልፈለገው። እኔ ነኝ እና ምን ይህንን ቀን በጣም ጠብቄያለሁ። ለምን እኔ ስሰራ ማየት እንደማትፈልግ አላውቅም። ግን አንድ ነገር ልንገርህ፣ የምጠብቀውንም አታየው።
ዣና አንዣን እንዴት ነው አሁንም የተረጋጋኸው? ሻሎ ኮስሞክስ አሁንም ያለበት ሁኔታ አታውቅም? በቅርቡ ሻሎ ኮስሞክስ በስራ ዓለም የሚያበቃለት ይሆናል እና እኔ ደግሞ አንተ ምንም እንደሆን ካሳያለሁ። እኔም አንድ ነገር ልናገር። በአንተ ጭንቅላት ውስጥ እንዴት እንዳለው አያስጨንቀኝም፣ ግን የምታደርገውን ነገር ተጠንቅቀ ካሁን በኋላ ስለምከታተለ በደንብ ተረድቻለሁ። እንዳታናድደኝ እሺ? እሺ እንዴ መጠጣት አቁሚ። ደህና ነኝ፣ አልሰከርኩም። ይገባኛል የምትናደጁ በዳዮ ዦንግን ጉዳይ እንደሆነ ይገባኛል፣ ግን ራስሽን መጉዳት የለብሽም። ውዴ አንቺ ከዳዮ ዦንግ ስራ መልቀቅ አላሰብሽም? አውቃለሁ አንቺና አቶ ዡ ጓደኛሞች እንደሆናችሁ ይገባኛል፣ ግን እሱም በእርግጠኝነት ጥሩ ጓደኛው እንዲጎዳ አይፈልግም። አይ ምን ማለት ነው? እኔ ያሰብኩት አንቺ ባለሽ ችሎታ ጥሩ ስራ ማግኘት ትችያለሽ። ዳይ ዦንግ ውስጥ ቆይተሽ ግን ለምን ትሰቃያለሽ? እኔ ዳይ ዦንግን አልለቅም። ሊሉና እኔ ለአመታት ጓደኛሞች ነን። አሁን ላይ በዚህ ሁኔታ ዳይ ዦንግን አልለቅም። በዛ ላይ አሁን ለተከሰተው የዳይ ዦንግ ችግር እኔም ትልቅ ድርሻ አለበት። እንዴት ነው መለቀው? ግን ዳይ ዦንግ ብትቆይም እኮ ምንም ለውጥ ማምጣት አትችይም። አንተ ቆይ ምንድን ነው የምትለው? ሁሉም ነገር እኮ አላለቀም። አወራረግን መጨረሻውን የምታውቀውና ሊሉንም እንደሚያጣ ነው። እኔ እንደሱ እያልኩ አይደለም፣ ስለ አለቃ ፓን እያሰብኩ ብቻ ነው። በጣም ጨካኝ ሰው ነው። ለመፋለም ቀላል ሰው አይደለም። ይሄን ፓን ዊንግ በእርግጥም ንቀነው ነበር። አሁን የዳይ ዦንግ ጉዳይ የተወሳሰበ ነው። አንተ መልቀቅ ከፈለግ እኔ አልወቅስህም። እንደሱ እያሰብኩ አይደለም። እጠፋለሁ እያልኩም አይደለም። እኔም ትጠፋለህ እያልኩ አይደለም። በዳይ ዦንግ መቆየት የራሴ ምርጫ ነው። ስለዚህ አንተም ቆይተህ ነገሮችን እንድትጋፈጥ በጭራሽ አልጠይቅህም። የምትፈልገው ማድረግ ትችላለህ። ምንም አልልህም። አይ አታስቢ፣ እኔ በፍጹም አልተውሽም። ብትሄጂም እኔ እመጣለሁ። አሁን የተወሰነ ብቻ ልጠጣ። አንተ እዚህ ስላለ እኔ ምንም አልሆነ። እሺ በጣም ደስተኛ ነኝ። ለዘላለም እንደዚህ ሆነን ብንቆይ እመርጣለሁ። ሁሉም የሚያናድዱ ጉዳዮች በጠፉ። እኔ አንድ ስህተት ብሰራ ይቅር ትይኛለሽ? ምን አልክ? ምንም አጥብቀሽ ያዥኝ ነው ያልኩት። እንሂድ። ወራው በጣም ይቅርታ። ችግሮቹን የፈጠርኳቸው እኔ ነኝ። ወደፊት በእርግጠኝነት እክስሻለሁ። ኖአን ውዴ፣ እህቴ ውዴ ተፈጠረሻለሁ። ለምንድን ነው እንደዚህ የጠጣሽው? ትንሽ ብቻ ነው የጠጣሁት። ሁሌም ትንሽ ነው የምትይው። አመሰግናለሁ።
ምንም አይደል ምንም አይደል። በጣም ሰክራለች። ለምንድን ነው የጠጣችው? ተናዳ ነው። ዛሬ ስራ ቦታ በጣም ተናዳ ነበር እና ጠጣች። አንተ ሊሩ ነህ አይደል? አዎ ሊሩ ነኝ። ስላንተ ከእህቴ ሰምቻለሁ። አመሰግናለሁ። ምንም አይደል። እንደሱ አትበይ። አሁን ባንቺ ስር ናት። ተንከባከቢያት። ተናዳለች። ግድ ነው። አስፈላጊው የተቀሩ ድርሻዎችን መግዛት ነው። ብዙ ከሆነ ጥሩ ነው። ጓደኞቼ የድርጅቱ ድርሻዎችን ያዩልኛል። በገበያ ላይ የሚሸጥ የዳይዦንግ ድርሻ ካለ ቶሎ ያሳውቁናል። ጥሩ ስራ። ሌላው ጥያቄ ደግሞ ገንዘቡ። እሱንም ነግሬያቸዋለሁ። በተሻለ ፍጥነት በአንተ ስም ገንዘብ ለማሰባሰብ ይረዱናል። እኔም ሳስበው የገበያ ዋጋውንም ልንጨምር ይገባል። እነዛ ዳይሬክተሮችን ለማካተት በአጭር ጊዜ ውስጥ ለውጥ ለማምጣት ከፈለግን በአልፋ ላይ መተማመን አለብን። የአንፋ ባለቤትነትን ለመሸጥ እያሰብክ ነው? እሱ ላይ እንደዛ ብዙ ገንዘብ የከፈልንበት ምክንያት እኮ ቴክኖሎጂው የሚገርም ስለሆነ ነው። ግን አሁን ከሸጥከው በዘርፉ ያለንን ቦታ ማጣታችን ነው። አማራጭ ከሌለኝ በስተቀር አላደርገው። ለምንድን ነው በተደጋጋሚ የምመጣው? ለሞት ትንሽ ጊዜ ቀረኝ ነው የሚመስለው እኮ። ምንድን ነው የምትቀባጥረው? ለምንድን ነው ሐኪሞች የሚሉትን ሰምተህ ራስን የማትንከባከበው? ምን እያረክ ነው? ደህና ነኝ። እናንተ ብቻ ናችሁ ይህንን ተመርመር ያንን ተመርመር የምትሉኝ። ጤነኛ ሰው ሆስፒታል ሲሆን ይታመማል። እየነገርኩ ነው። አሁን ራስን ብቻ ተንከባከብ። ደህና ኮንክ ለምንድን ነው ደም የሚያስመልስህ? የሆድ መድማት ነው። በዚህ ዘርፍ እየሰራ ይሄ የሌለበት የለም። ደህና ነኝ። ይግቡ። የታካሚው ቤተሰብ ነህ? አዎ። ሐኪሙ ሊያገኝ ይፈልጋል። ሂድ። ሰላም ዶክተር፣ እኔ የጋወፋንግ ቤተሰብ ነኝ። እንኳን ወደዚህ መጣ። አንድ የምነግርህ ነገር አለ። ዶክተር እባክህ እውነቱን ንገረኝ። ምንድነው ችግሩ? የታካሚው ጤንነት ጥሩ አይደለም። የበለጠ ልንመረምረው ይገባል። ቤተሰቦቹም ለውጤቱ ልትዘጋጁ ይገባል። እንደኔ ግምት ከሆነ የሆድ ካንሰር ሊሆን ይችላል። አይ ዶክተር፣ የተሳሳተ ነገር ይኖራል። ወጣት ነው፣ እንዴት የሆድ ካንሰር ይይዘዋል? ተረጋጋ እባክህ። ምን እንደሚሰማህ ይገባኛል። ማንም የሚወደው ሰው ካንሰር እንዲታመም አይፈልግም። ግን እንደ ሐኪምነቴ እውነቱን ማሳወቅ አለብኝ። አሁን ላይ አስፈላጊው ነገር ታማሚው ጥሩ ስሜት ውስጥ እንዲሆን ማድረግና ምንም ጊዜ ሳናባክን ለቀጣዩ ምርመራ ማዘጋጀት ነው።
ምን ተፈጥሮ ነው? ገው ካንሰር ይዞታል። ምንም አይሆን፣ ያሸንፈዋል። እማ መጥቻለሁ። መጣ እና እንብላ። እንደዚህ ጣፋጭ ምግብ ከሰራሽ ቆየሽ? ጥፋተኛ ነኝ። ላለፉት አመታት በጣም ችላ ብዬ ነበር። ጥፋተኛ አይደለሽም፣ እረዳሻለሁ። እሺ ዝም ብላ አትቀመጥ፣ ብላ። ብቃቴ አሁንም ካለ አብረን እናያለን። አሁንም እንደ ድሮ ይጣፍጣል። እስኪ የተጠበሰ ስጋውን ሞክረው። አባትህ ድሮ የተጠበሰ ስጋ መብላት በጣም ይወድ ነበረ፣ ግን የጤና ሁኔታ ብዙም ጊዜ ስለሚያሳስበኝ ብዙ እንዲበላ አልፈቅድለትም ነበር። ሆዴን አጓጓሹ እያለ ሁሌም ይወቅሰኝ ነበር፣ ግን በድብቅ እየወሰደ ይበላ እንደነበር አውቃለሁ። አሁን ግን እሱ ከኛ ጋር የለም። እንደዛ መሆኑን ባውቅ በሰዓቱ የፈለገውን ያህል አንስቶ እንዲበላ ፈቅድለት ነበር። ናንሽን በህይወት እስካለ የሚጸጽትህን ነገር አታድርግ። አንዳንዴ ስህተትን መካስ ብትፈልግ እንኳን በጣም ሊረፍድብክ ይችላል። አውቃለሁ ቢማ። ያሺ ይህንን ቢ
ለምን መጣክ? ለምንድን ነው ያልነገርከኝ? ምንድን ነው ያልነገርኩህ? በጣም እንደታመምክ። ትንሽ የሆድ ህመም ነው። አታስብ፣ ደህና ነኝ። ደህና ነኝ ማለት ምን ማለት ነው ጋው? ምን ያህል ከባድ በሽታ እንደሆነ አታውቅም? ቆይ እስካሁን ያልነገርከኝ እኔ እንደ ወንድም ማየት አቁመ ነው? ውጤቱ እስካሁን አልመጣም እኮ። ዝም ብለህ አትጨነቅ። ይሄ የናንሽን ጥፋት ነው። ግትር ሆኖ ድርጅቱ ውጥረት ውስጥ ባይገባ ኖሮ አንተ በዚህ መጠን እረፍት አጥተህ ባልታመምክ ነበር። ይበቃል ጋወንቲን፣ ሁለተኛ እንደዚህ እንዳትናገር። ወደ ድርጅቱ እንድትመለስ አናስገድድህም። አሁን ጥሩ እየሰራክ ነው። እኛ ሶስታችን እዚህ ደረጃ ላይ ለመድረስ በጣም ብዙ ለፍተናል። ናንሺንን ተረዳው። እሺ ቃል ግባልኝ፣ ስለምን አንተ የግድ መዳን አለበት፣ ግዴታ ነው። ሌላ ነገር አታስብ። እሺ እስካሁን እንዳልኩ ውጤቱ አልመጣም። የሞት ሽረት ጉዳይ አታስመስለው። ደግሞ ከዚህ እንደወጣው ቀይ ወይን ትጋብዘኛለህ። ጋውፋንክ መጣው። በቃ በርታ ለማለት ሞክር። እኔ ምንም አልሆንኩም፣ አታስብ። እሺ ሊድ እስካሁን አልጨረሽም? ጨርሻለሁ። ወይን ኗን እኮ እየጠበቀችን ነው። ኗን እየጠበቀችን ነው? የት ናት? ዛሬ ኮራት ልትጋበዘን ነው። አልነገረችሽም? እንዴት አልነገረችኝም? እኔ የምነግርሽ መስሏት ነው። በይ ሰዓት ሄዷል፣ ቶሎ እንሂድ። እሺ እባክህን ወይን አምጣልኝ። እሺ ኗን ብዙ አስጠበቅንሽ አይደል? ዛሬ ራት አብረን እንደምንበላ ለምን ቀድመሽ አልነገርሽኝም? አላወኩም። ትናንት እንደዚያ ሰክረሽ እንዴት ልንገርሽ? እንደማየው ትናንትና ተዋውቃችኋል። ግን በስራቱ ላስተዋውቃችሁ። ሊሩ ታናሽ ቴይኗን ሰላም። እህቴ ከባድ ሰው ናት። በይ ምግብ እዘዙ። እንምረጥ። አንተ ምረጥ። እሺ እሺ ከስራ ነው የመጣሽው? በዊንግ ምክንያት ድርጅቱ ችግር ውስጥ ገብቷል። በዚህ ከቀጠለ ምን እንደሚፈጠር አላውቅም። ሻሎ ኮስሞስ እንዴት ነው? እዛ ብዙም ጥሩ አይደለም። ዳይጆንግና ሻሎ ኮስሞስ በአንድ ጊዜ ችግር ውስጥ ይገባሉ ብሎ ማን ያስባል? አስተናጋጅ እህቴ፣ ሊንሉ በጀት ይፈልጋል አይደል? አዎ። በጀት የሚያገኝበትን መንገድ ሳስብ ነበር። ሻሎ ኮስሞ ቴክኖሎጂ ይፈልጋል። ቴክኖሎጂው ዳይዞንግ አለው። ምን ማለትሽ ነው? ያሰብኩት ብቻ እንዳይሆን። አዎ እንዳሰብሽው ነው። ሻሎ ኮስሞ የሚያስፈልገው ነገር ዳይዞንግ አለ። ዳይዞንግ የሚፈልገው ደግሞ ሻሎ ኮስሞ ላይ አለ። ለምን በጋራ አይሰሩም? ቆይ ዣናንና ዡሊሉ
እንዴት ነው ሁለቱ በጋራ የሚሰሩት? ለምን አይሰሩም? ሊሉ እስኪ ንገረኝ፣ ዳይዦንግ ከገባ ጀምሮ ስለ ሻሎ ኮስሞና ስለ ዳይዦንግ ምን ሰምተሃል? አይስማሙ፣ ጠላት ናቸው። አየሽ፣ እሱ እንኳን ያውቃል። ታዲያ እንዴት ነው የሚሆነው? እንደዚህ ለማለት አሁን ጊዜው አይደለም። አሁን ሁለቱም ትልልቅ ሰዎች ናቸው። ይህንን ችግር ለመፍታት የሁለቱን ባህሪ እያወቅሽ እንዴት ልታስብ ይቻልሽ? አይሆንም። ጠይቀሻል? ቆይ ትናንት ሳስብ ነበረ የፕሮፌሰር ዋንግ ጉዳዩንም ቢይዘንም ግን እኔ መፍትሄ አግኝቻለሁ። ንገሪኝ። የዳይዦንግ ድርጅት ከኛ ጋር ቢጣመርስ? ተመልከት፣ ዳይዦንግ እኛ የምንፈልገው ቴክኖሎጂ አለው። አንዴ ጥናቱ እንዳለቀ ትልቅ የንግድ አቅም ይኖረናል። አብራችሁ ብትሰሩ ትልቅ ድል ነው። ይሳካል። አይሆንም። ለምንድን ነው የማይሆነው? ይዦንግ ሁለቱንም ድርጅቶች ለመጣል ነው ያቀደው። ለምን አብረን አንሰራም? እናሸንፈዋለን። ላስብበት። ዳይዦንግ እኛን ከሶን ነበረ። ፕሮፌሰር ዋንግ በአልፋ ጉዳይ ላይ ያተዋል። እንኳን እኛ ንጹህ መሆናችንን የጥናት ዝርዝሮችን ብንጠቀምም ከባለቤትነት ጋር የሚያገናኛቸው ነገር አልነበረም እንበልና አሁን እኛ ላይ ቢያምኑም ሰውስ ተጠያቂ መሆን አይፈልግም። አሁን ላይ በቂ ሰዓት ካለን የፕሮፌሰር ዋንግን ጉዳይ በቀላሉ መፍታት እንችላለን። ግን አሁንም ያጣነው ጊዜ ነው። ፕሮፌሰር ኩ ፈቃደኛ አይደለም። ዳይዦንግ ብቸኛ መፍትሄያችን ነው። ጥቅምና ጉዳቱን ከኔ በላይ ታውቀዋለህ። ቆይ ለምን አትስማማም? እባክህን አስብበት። ያንተንና ያጎትን ንብረቶች ገምግሜ እንቅስቃሴውን አጣርቻለሁ። የዳይዦንግ አክሲዮኖችን ለመጨመር በቦርድ ስብሰባ ወቅት የሚረዱ አጋሮችን ካገኘን ጥሩ። ይሄ ዝርዝር ከአባቴ ጋር ድርጅቱን ያስጀመርንበትን አካቷል። ሊረዱን የሚችሉ ይመስለኛል። እስኪ እናያለን። ለኔ ተው፣ ሁሉንም እኔ እከታተልልሃለሁ። ወይንራው፣ በዚህ ሰዓት እንዳንቺ ያለ ጓደኛ በማግኘቴ እውነት ከልቤ እንደ ተባረኩ ይሰማኛል። እውነቴን ነው። ስለኔ እንደዚህ አካብዳ አታስብ። ለማንም ሰው እንደዚህ ጠንክሬ የምሰራ ሰው አይደለሁም። አንዴ ሁሉም ነገር ከተስተካከለልን ዳይዦንግ ቦታውን ካስመለሰ እጥፍ ትከፍለኛለህ። አይ እንዳንቺ የዋ ሰራተኛ አይገኝም። በዚህ ዘመን ገንዘብ ትወጃለሽ ብል ማን ያምነኛል? ቆይ ወይኗን አንሷ። አቤት ወይኗን። ሊንሉ፣ ዛሬ ማታ ነጻ ነህ? እኔ እራት ልጋብዝህ ነበር። እሺ፣ ዛሬ ማታ ነጻ ነኝ። ማታ እንገናኝ። እሺ፣ እንገናኛለን። ቻው ቻው። ለምንድን ነው ወይኗን እራት የምትጋብዘኝ? ስትሄድ ታውቀዋለህ። ሄድኩኝ። እሺ
ይሄው መልካም ጊዜ። እናመሰግናለን። ሊንሉ ዛሬ ያገኘሁ አንድ የማማክርህ ነገር ስላለ ነው። ካነጋገርሽ ስረዳ ሀሳብሽን ቀይረሻል። ተይ አያስፈልግም። እኛ ጓደኛሞች ነን አይደል? ምንም እንኳ ብዙ ሴቶች የሚሞቱልኝ አይነት ወንድ ብሆንም ግን ስለ ስሜትሽ ቀድመሽ ልትነግሪኝ ይገባ ነበር። አሁን አልተዘጋጀውበትም። እንዴ ስለ ራስህ እንደዚህ ማለምህን ብቻ ቀጥል። እሺ ቁም ነገር ልነግርህ ነው። ንገሪኝ። ሻሎ ኮስሞ ውጥረት ውስጥ ነው። ዳይዞንግም እንደዛው ከባድ ጊዜ ላይ ነው። ይሄ ሁሉ በፓኑንግ የተነሳ ነው። አስባችሁበታል? ማን የማን ጠላት ነው? ጠላትነት? ጓደኝነት። ከሻሎ ኮስሞ ጋር ከሰራ በጋራ ችግራችሁን ትፈታላችሁ። ጨረሽ? እዚህ ድረስ የጠራሽኝ እውነት ለዚህ ነው? ምንም እንኳን ከናንሺን ጋር ያለኝ ግንኙነት በጣም የጥላቻ ደረጃ ላይ ባይደርስም ዳይዦንግና ሻሎ ኮስሞስ አብሮ መስራት ግን የማይሆን ነገር ነው። ስለ ራሳችን ጉዳይ የምናወራ መስሎኝ፣ መስማት የምፈልገውን የምትነግርኝ መስሎኝ ነበር። ግን አንቺ ስለ ናንሺን ታወሪያለሽ። ለሱ ብቻ አይደለም ላንተም ይጠቅማል። ለኔም ነው። በደንብ አስብበት። ይሄንን ካላደረክ ዳይዦንግ ወደ አቋሙ አይመለስም። ዣን ናንሺን ያለሽ እሱ ተስማምቷል። ከፊትሽ እንደምረዳው እሱም አልተስማማም። እሱን ማሳመን ሳያቅትሽ እኔ ጋር መጣሽ። በጣም ግትር ሰው ነህ አንተ። መቼም እንደማትስማማ ነው የሚያስበው። እንደዛ ካለ በደንብ ያውቀኛል። በእርግጥ ያንቺን ሀሳብ ሳስበው ብዙ መጥፎ አይደለም፣ ግን ደግሞ ለኔ ያለው አስፈላጊነት ቀላል የሚባል አይደለም። ምን ለማለት ፈልገህ ነው? በሀሳብሽ ከተስማማው ምን ታደርጊልኛለሽ? አብሬህ መሆን መስሎክ ነው? እንደውም ጥሩ ፍቅረኛ ፈልግልሃለሁ። እሱ ያስማማናል። ጆሊሎ፣ እኔ ከምሬ ነው ማወራው፣ አንተ ግን ትቀልዳለህ። በይታጪ። እውነት ግን በደንብ ታስብበታለህ? ሰላም አቶ ቫንግ ጃፊንግ። ሰላም አቶ ዛንግትኑ ይኖራል? ሰላም አቶ ሊ፣ ከዳው ዞንግ ነው የምደውለው። ዌራው እባላለሁ። አለቃ አለቃ፣ እንዴ እየወጣሽ ነው እንዴ? አዎ፣ አሁን እየወጣው መስራትም አለብኝ። ወዴት ነሽ? ሰሞኑን ስራ በስቶብሻል። ሁሌም ልጋብዝሽ ብጠይቅሽም ምንም አይመችሽም። አሁን ስራ ስለበዛብኝ ነው። ልክ እንደጨረስኩ ግን እግሳለሁ። እሺ። አለቃዬ አንድ ትእዛዝ ካስተላለፈች እምቢ ማለት አልችልም። ስለ ጤንነትሽ ግን እያሳሰበኝ ነው። ራስሽ መጠበቅ እኮ አለብሽ። ለምን ስራ ታበዣለሽ?